እውነትም ከሆነ እኮ እንደተባለው በቃ ይፈርዳል። ግን ቆም ብላ እንዴት እየሆነ ነው በቃ ማሰብ በቃ የሚሆነውን ነገር ብላ ቆም ብላ ካየችው እቺ ልጅ አላማዋ ሌላ ነው። በቃ ለበቀል ነው የመጣችው። እርግጠኛ ነኝ በቀል ነው። በቃ አላማዋ በቀል ነው። ብሩኬ እየጠነከረ ሲመጣባት እሷም ደግሞ የበለጠ በቃ የሆነ በቀል እንዴት ነው እየተናደደች ነው የምታደርገው ያለችው። ለምን የሆነ ሀይሚ ላላ ብላ እንትን ስትል በቃ ነገሮች ሁሉ በቃ ከመጀመሪያው ሲታይ በቃ ትንሽ ግራ የሚገባ ነገር ነው። ግን አሁን ይቺ ልጅ በቃ ብሩኬ አሁን ወስኗል ልጁ እንዳልሆነ ልቦና ያውቃል። እና በጣም ሲሪየስ ስለሆነ እሷም እስከ ጥግ ድረስ በቃ ሊሄድ ብላ ነው። እና አሁን የእሷን ልብ መግደል በቃ የእሷን ልብ በቃ መቁረጥ ነው የያዘችው። አዎ ልቧ ልክ ነሽ። አዎ በቃ አሁን ደግሞ አስቢ። ዛሬ ደግሞ እኔ ያናደደኝ ማን ነው ማን ነው ጓደኛው ፍጹሜ ጠጥቶም ሊሆን ይችላል በንዴት ምናምን ብሎ አንዳንድ ቃላቶች የሚናገረው ነገር በቃ ሰው ብሩኬን በቃ እንዲጠራጠረው እና የሆነ ነገር ውስጥ እንዲገባ በዛ ላይ በአይኑ ልክ ሊመታት ሲል ልጅቱን ሊገላግል ሲል ካሜራማኑ የሆነ ነገር ሲለው እዩ ተመለሽና ቪዲዮ ሲለው በአይኑ እጁን ሰብሰብ አደረገና እሱ ወንጀል ውስጥ እንዲገባ የሆነ ነገር ብቻ እንዳለ ይሰማሻል። እዛ የሆነ ልክ ነው የሆነ ነገር አለ። አሁን ነገር ድንገትም ደግሞ ከዚህ በፊት ጓደኛ በነበሩ ሰዓት የነበረውን ፎቶ አቀናብራ ልታመጣ ትችላለች። ብዙ ነገር አድርጋ ልትመጣ ትችላለች። አሁን የምፈራው እኔ እኔ ያሰብኩት ምንድን ነው መሰለሽ፣ አሁን ያንን ነገር ስታይ ሀይሚ የዛሬውን የሁለቱ የልጅቷ ባለ ወይ ጓደኛ እና እሷ ያደረጉትን ነገር አይታ በቁጭት ልትመጣ ትችላለች። አብረው በቁጭት መታ ልትቆም ትችላለች። ግን ደግሞ ምን አስፈራኝ፣ እቺ ልጅ ይዛ የምትመጣው ነገር ደግሞ ልቧን እንዳያወርዳት እሱን አስፈራኝ። አሁን እዚህ ጋር ማለት ያለብን ምን እንደሆነ ታውቂያለሽ? እንደሚመጣ እኮ እናውቃለን። እቺ ልጅ ኤቪደንስ ይዛ ነው፣ ገብቶሻል? የሆነ ነገር ይዛ ነው ልብ የተሰማት በጣም እሱንም እንደዚህ ያንጓጠጠችው እና አሁን ጭንቅላቷን ማዘጋጀት ነው ያለችው። ተሰብራለች፣ ተጎድታለች። እቺ ልጅ 2-3 ሰው አይጎዳም። አሁን እዚህ ጋር የሆነ የምትጠራጠርበት ነገር ይኖራል እንጂ በቃ ተጎዳች ነው። ይህንን ጉዳት ራሱ ገና ለማከም ቴክ ታይም በጣም ጊዜ ነው የሚፈጀው። ግን እዚህ ጋር አሁን ወይ ቪዲዮ ወይ ፎቶ ወይ ቴክስት ይዛ እንደምትመጣ እርግጠኛ ነው የምትሆነው። ፎቶ ምናምን ምናልባት ቪዲዮ ትንሽ ያሳምን ይሆናል እንጂ ፎቶም ቪዲዮም ይሰራል። አሁን ገባሽ? ቴክስት ወይም ደግሞ በቃ ቮይስ ሜል ምናምን ይሆናል ምናልባት። እሱን ነው ልታሳያት የምትችለው። ጠንካራ መሆን አለባት። እነዚህ ልጆች አብረው መቀጠል ባይችሉ እንኳን ጥሩ ወንድምና እህት መሆን ይችላሉ ወደፊት። ችግር ነው። ሙዚቃ እዚህ ውስጥ እየገባ ነው። የት ጋ ነው? እና ያንን አምና ዛሬ ያለበትን ቦታ ይሄ ልጅ እንደማይወዳት ልጅቱም እኮ ተናገረች። አንድ ቀን ስህተት ነው ብላለች አይደለ? የአንድ ቀን ስህተት ከሆነ ምንም አይደል ስል ግን አቅልዬው እንዳይመስልሽ። በቃ ነገሮችን ፊክስ ማድረግ ነው። ነገሮች ካልተስተካከሉ ደግሞ በሰላም ትለያያለሽ። ጥሩ ጊዜ ነበረን፣ ጥሩ ጓደኝነት ነበረን የማይረሳ። ይሄ ነገር ይለየናል ብዬ አላሰብኩም። ተለያየን፣ ችግር የለም። በቃ መልካም ህይወት የምትባባዩ ነገር አለ። ግን ያለውን ነገር ገብቶሻል? እሷ ናት የምትረዳው። ይሄ ልጅ አልወድሽም፣ ይሄ ልጅ አይደለም። እኛ እኮ አሁን በሴትም ላይ እየፈረድን ነው። ግን የምንፈርደው ለምንድን ነው? ያለው ነገር በጣም ስህተትና ሮንግ የሆነ መንገድ ላይ ነው። ስለዚህ አብራ ይሄን ቀን ታሳልፍ። ይከብዳል። እች ልጅ በየቀኑ እየተጎዳች ነው። በየቀኑ የሚነገራት ነገር ልቧን እየሰበረ ነው። እናንተ አሁን ብላ ነው የቆመችው። ልቧ እየተሰበረ ነው። በየቀኑ በምትናገረው ነገር፣ ልጅቱ በምታደርገው አክት ያማታል። ግን እሷን የተረዳት የለም። እሷን ትሪት የሚያደርጋት የለም። ሁሉም የራሱን ስሜት ነው የሚያወጣው። ስለዚህ እች ልጅ አልተጎዳችም ማለት አይደለም። ይሄን ቀን ግን ስታልፈው እሷ ነው ደስተኛ የሚሆነው። ለምን መሰለሽ? አንደኛ አልበደለችም፣ ሁለተኛ ኢቭን ከሆነ ተደረገባት ከተባለው ሰው ጋር ይሄን ቀን አልፈዋለች። ልክ ነው። ስለዚህ እግዚአብሔር ደግሞ በጎ ነገር ያዘጋጅላታል። እቺ ልጅ ልትበጣበጣቸው ነው የመጣችው ከልጁ ጋር እና እሱን ለማስወጣት ነው እንጂ ብዙ ማትናገሪው ብዙ ነገር አለ እኮ እዛ ውስጥ እየተደረገ ያለ። ልክ ነው። ኦፍኮርስ ልክ ነው።
እኔ የሚያሳዝነኝ የሀይሚ ህይወት ብቻ ነው። ሪሊውን ነው እዚህ ጋር ለምን ብሩኬ ከእዩ ጋር ምንም አይነት ሪሌሽን የላቸውም። ምንም አይነት የሚሰራው ምንድን ነው? እንደነ አብረሽ፣ እንደነ ሩታ፣ እንደነ ኤርሜላ 4 ይሄ ነው ትክክለኛ እኛ መረጃ የሚደርሰን። ግን ለምንስ ይሆናል? ብሩክና ሀይሚ ለምንድን ነው ወደዛ ነገር ውስጥ የገቡት ነው የኔ ጥያቄ። እዚህ ጋር እውነት ነው እያላችሁ የምታወሩት ነገር አለ። አንዳንድ ሰው እውነት ነው እውነት የሚሆንበት ሪዝን የለም። ግን ድንገት ብሩኬ ምን አስቦ ነው እዛ ውስጥ ይህን ድራማ የሰሩት? የሚሰራው ድራማ ነው ሙሉ ለሙሉ። በአይን እየተነጋገሩ ነው፣ ካሜራማኑ ፍፄ እየተነጋገሩ ነው። ይሄ ስራ ነው። ኤዲት አድርገው ቁጭ ብለው ቪዲዮን አዘጋጅተው ነው። ግን ይሄን ድራማ እንዴት ብሩኬ ለሴት ልጅ ክብር ያለው ሰው የሀይሚና በሱ ፍቅር ውስጥ ያለው ነገር የተለየ ነው። በስስት ነው ማያት። ግን እንዴት ይሄን ድራማ ጀመረው ነው እንጂ ሲጀመር ርዩም ፍቅረኛ አይደለችም፣ የመጀመሪያ ፍቅረኛዎች አይደለችም። ብዙ ነገሮች ማለት ነው። እና እንግዲህ አላህ ከነሱ ይሁን። እኔ በጣም ነው የሚገርመኝ። እኔ አንዳንዴ ብዙ ነገሮችን ነው ማስበው። ብቻ ወደ ሰላም በመጡ እና ብሩኬ በተቻለው መጠን ወደ ሰላም ቢመጡ ኢትዝ ግሬት ነው። የሚወራው የሚሰራው ነገር ሁሉ ስራ ነው። እውነት ነው ብላችሁ እንዳታስቡ ማለት ነው። ያልቃል ምናምን ብለን ስንጓጓ ሌላ ነገር ሲመጣ ደግሞ በቃ ከዛ ደግሞ አሁን በቃ ነገ ደግሞ እንደዚህ ብላ ትመጣለች፣ ነገ ደግሞ እንደዚህ ብሎ ይመጣል እያልን በቃ ነገሩ እየሰፋ ሄደ እና ትንሽ ከባድ ነው በጣም። አሁን እኮ እውነት ነውም እንዳትዪው ድራማ ነውም እንዳትዪው የድራማ እራሱ እንትን የለውም። በቃ ስብርቅርቅ ያለ የሆነ የዱርዬ በቃ እኛ ልጆቹን በምናውቃቸው መጠን አይደለም የሄደውና ያ ነገር በጣም የሚያስጠላ ነገር ነው። ይሄ አሁን ስራ ነው ሊባል አይችልም። እኔ ገንዘብ ካመጣላቸው ገንዘብ ስላመጣ ነው ብለው ከሆኑ ይቀጥሉበት። የራሳቸውን ኳሊቲ እና ራሳቸውን ነው የሚያወርዱት። ግን የእውነት ከሆነ ብዙ በጣም የሚያሳዝን ነገር አለው እና ያቁሙት። ቪዲዮ ላይ እየመጡ መደባደብም ይህን ያህል ጥሩ ነው ወይም ደግሞ ስርዓት አለው ብዬ አላስብም። የሚያስተምር ነገር የለውም። ያ ግን አንዳንድ ጊዜ እኔ እኔ እኮ ዩዘር ራይት እኔ እንደው ሜቢ ሀይሚና ብሩኬ ይህን ድራማ ኒቨርስ መስራት የለባቸውም። ግን ሜቢ የሚዲያ ሽፋን ነው። አንዳንድ እህቶች ደግሞ እውነት ነው የምትሉም አላችሁ። እውነት እኮ ሚዲያ ላይ ይሄ እኮ ያጋጥማል። ኢትዮጵያ ውስጥ አለ። ለዛውም ታላቅ ወንድም እየሰማ ጋሽ እየሰሙ ይሄ እኮ ድራማ ነው። ኢትዮጵያ ውስጥ አለ። ግን ከካሜራ ጀርባ የ2 ቀን ስራ ነው። በቃ መለያየትም ከሆነ ይለያያሉ፣ በሽማግሌ ይታረቃሉ ከካሜራ ጀርባ እንጂ ፍቅረኛ ይቺ ታረገ ብሎ ቪዲዮ አይሰራም። የዩን ሼር አያረግም፣ የዩን ሼር አታረግም። ይሄ እኮ ድራማ ነው። ልም ያለ ድራማ ነው። ባይነገረንም ያስታውቃል። ግን ብሩኬ አንደኛ ነገር የቡታጅራ ወንዶች አም ሶሪ በጣም ነው ልብ የምትሰብሩት። ሴቶቹን በፍቅር ታማልላላችሁ። እጃችሁ ከገቡ በኋላ ወደ ጥቅም ነው የምታዘነብሉት። ይሄ ማለት ቢግ ሚስቴክ ነው። ይሄ ነገር ደግሞ እውነት ቢሆን ሀይሚዬ ሺዝ ስማርት እንደ መልእክት ራሱ የምናገረው እንደ እናትነት ጎበዝ ልጅ ናት፣ ጨዋ ልጅ ናት። ሺኢዝ ብሪሊያንት በጣም ክሬቲቭ የሆነች ልጅ ናት። እዚህ ጋር መቆምና መቆም ያለባት ለራሷና ለራሷ ሰው ነው። ምንም ማለት አይደለም፣ አልተጎዳሽም አይደለም። ብዙ ነገሮች አሉ። እነዛን ዘርዝረናቸዋል። ከዚህም በኋላ ልንዘረዝራቸው እንችላለን። እዚህ ጋር ግን ለጥሩ ጓደኝነት ለማንነትሽ አንቺ ማንነትሽን ምን አይነት ጎበዝ ጠንካራና ደግ ልጅ ጨዋ ልጅ ለሰው እንደምትኖሪ ማሳየት መቻል አለብሽ። አንድ ለምትወጂው ሰው እንዴት አድርገሽ መስዋዕት መክፈል እንዳለብሽ ታውቂያለሽ። ያ መስዋዕትነት ደግሞ አንቺ ጋር መጥቷል። ኃላፊነቱን ውሰጂ ነው የምለው እኔ። ልክ ነው ይዘሪ፣ እውነት ነው። መጉዳቷን ሳናይ ወይ ደግሞ ሳያመን አይደለም። እኔ ሁለት ልጆች ኖሮሽ ሁለቱም ሲያጠፉ ሁለቱንም ነው የምትቆጨው። እኔ ስጮከርም ያለው እሱ ላይ ገብቶሻል። አሁን ግን ምክንያቱም እሱን ሊጎዳ ሲመጣ ዝም አልልም። እሱም ሊጎዳብኝ ማንም ሰው እንዲነካው አልፈልግም። እውነት ነው። ትክክለኛ በፍቅር መለያየት እኮ ደስ ይላል። በቃ በፍቅር ነው ስትለያዩ ምንም ችግር የለም። መለያየት በእነሱ አልተጀመረም። በሰላም በፍቅር አንድ አካባቢ ልጆች ናቸው። ብዙ ነገር አሳልፈዋል። እንኳን ለራሳቸው ለእኛ እንኳን ሚሞሪ ትተው ነው ያልፉት። ገባሽ? ስለዚህ ይሄን ነገር ካለ ሁለቱ ይሄን ችግር ካለፉ በኋላ ተወያይተው የሚወስዱ የራሳቸውን ጉዳይ ወስናሉ። እኔ ግን አሁን እሱን ሊጥል የመጣ ሰው
እሷ ተጎድታለች እና ይጣለው አልልም። እንዲወድቅ ማለት አልፈልግም። አዝኖ በተለይ እንደዚህ ተዋርዶ እሷም ቪዲዮ ላይ እና ሚዲያ ላይ ስላለ ነው ይሄን ያህል ልብ የሆነችው እንጂ በየሀገራችን የማን ወንድ ነው አስቢ ቦይፍሬንድ ሆኖ የሆነ ነገር ሀፕን አድርጎ እዚህ ደረጃ የሚደረስ ከስሃለው ምናምን እሱም ሚዲያውን ፈርቶ አይደል? ታምጣ ምን ችግር አለው ብታመጣ? አይ ልጅቷ አላማዋ ሌላ ነው። በቃ የሆነ ስላላገኘችው በቃ እሱ ሲሪየስ ስለሆነ በቃ ልትበቀለው ነው። ግን ደግሞ ያ ሚዲያ ላይ አሁን አንቺ የምትወጂውን ሰው ካላገኘሽ እኮ መተው ነው እንጂ አሁን ተበቅለው ከዛ በኋላ የልጅ አባት ይሆንሻል፣ ቦይፍሬንድ ይሆንሻል፣ ባል ይሆንሻል፣ ምን ይሆናል? እስቲ ንገሪኝ። ምንም እኮ አይሆንም። በፍጹም እኮ አይሆንሽም። እንዲ ያለ ሰው ፈልግሽም ካለሽ በቃ መዞር ነው። ያውም እንደዚህ ገሀድ ወጥቶ አስቤ እና እኔ እንጃ ብቻ በጣም ነው የሚያሳዝነው። ግን በጣም ነው የሚያሳዝነው፣ በጣም ነው የሚያስተክዘው፣ በጣም ነው የሚያስለቅሰው። ሪሊውን ነው። እኔ አንዳንዴ የሀይሚና የብሩኬ ፍቅር የውሸት ነው እንዴ ማለት ጀምሬያለሁ። ለምን ያፈቀረና በትዳር ብንሆን ያፈቀረን ያ ሁሉ አንድ ላይ የሚሆኑት አይነፋፈቁም? እኔ እኮ ግራ እየገባኝ ነው ወላሂ። ናፍቆት ምናምን የለም። ሸገር ላይ አንድ ቤት ሲበሉ ሲጠጡ በቃ አሁን ያለውበት ተመቼን ብለ አዲሱ ቤት ገብተው ላይክ ያ ሁሉ ፍቅር ምንድን ነው? ላይንስ ፌክ። እኔ እኮ ግራ ነው የሚገባኝ። እኔ ብቻ እኔ እንጃ እኔ ደሆነ ማድረግላቸው። እኔ በጣም ነው ልቤ የተሰበረው ወላሂ ነው የምላችሁ። ለምን በዚህ ሁኔታ እኔ አልጠበቅኳቸውም። እኔ ግራ ነው እየገባኝ ያለው። እዩ የምሰራው ድራማ ነው፣ ሁሉ እዚህ ጋር የሚሰራው ድራማ ነው። ግን የምን ከቨር ነው እንዴ? እኔ እኮ በጣም ሰርፕራይዝ እየሆንኩ ያለሁት እና ብቻ አላህ ከእናንተ ጋር ይሁን። ሀይሚና ብሩኬ ወደ ራሳችሁ ተመለሱ። እኛንም ግራ አጋባችሁ። ታገስ ጥሩ ነው እላለሁ። ፎሎ የሆናችሁ ሰዎች ካላችሁ ለሀይሚ ሜንሽን አድርጉላት። እንደዚህ አይነት አስተያየት ማለት ነው። ለምን ተጎድታለች እናውቃለን። ግን ለሁለት ወር መታገስ ማለት ምን ማለት አይደለም። ዋጋ አለው 2 ወር። ግን ቢሆንም 2 ዓመት የምታውቀው ብሩኬ ነው። እመኝኝ እያላት ነው፣ አላደረኩም እያላት ነው። ብሩኬም ወደ ምን ውስጥ ገብቶ ሊሆን ይችላል። ስለዚህ ለ2 ወር ብትታገስ ከጎን ሆና ብትረዳው ደስ ይለኛል። በእኔ በኩል አስተያየት ይህን የምሰጣችሁ አስተያየት። ሰው እኮ እየተወዛገበ ያለው ለምንድን ነው? ብሩኬ እና ሀይሚዬ ያው እንደፈለጉ ቢዋደዱ ምንም ቢሉ የፍቅረኛሞችን ነገሮችን ጥንቁቅ ናቸው። ያው ከካሜራ ጀርባ ሆነ ምንም ያው ገባችሁ እና ብዙ ነገሮችን ያው ብሩኬ የሚቀረው ነገር አለ እና እሱ ነው እያወዛገባቸው ያለ ይመስለኛል። ይሄ እኮ ሙሉ ድራማ ነው። ግን ሜቢ ከበርም ሊሆን ይችላል። አይዶን ነው ብቻ እኔ እንጃ። አላህ ወደ ሰላም ይመልሳቸው። ጄሪ ሰላም ወይ? አዎ እግዚአብሔር ይመስገን። ማን ነው? እኔ ነኝ። እሺ ጊሪጊሪ ይባላሉ። ወይ ጊሪጊሪ ነው እንዴ የሚለው? ኦኬ